መድፈኞቹ አርሰናሎች አሰልጣኝ ሚኬል አርቴታ ስድስተኛ ዓመቱን በሚያከብርበት ዕለት ግዴታ ማሸነፍ ያለባቸውን ጨዋታ ዛሬ ያደርጋሉ። የአርሰናል የዛሬው ጨዋታ አቻ ወይም ደግሞ ሽንፈት በጭራሽ ተቀባይነት የሌለውና ግዴታ ድል ማድረግ ያለበት ጨዋታ ነው። ምክንያቱን ከጠይቃችሁኝ አርሰናል የፕሪሚየር ሊጉን ዋንጫ የሚፈልግ ከሆነ ይህንን ጨዋታ ግዴታ ማሸነፍ አለበት። በተለይ አሰልጣኝ ሚኬል አርቴታ ዛሬ ምሽት 5 ሰዓት ላይ በኤቨርተን በሚያደርጉት ጨዋታ አርሰናልን ከተረከቡ ስድስተኛ ዓመታቸው የሞላበት ቀን ነው። ልክ በዛሬዋ ቀን ነበረ ከ6 ዓመታት በፊት አሰልጣኝ ሚኬል አርቴታ አርሰናልን ከኡናይ ኤምሬ እንግዲህ በአሰልጣኝነት እየተረከቡት ማለት ነው። አሰልጣኝ ሚኬል አርቴታ በእነዚህ 6 ዓመታት በአርሰናል ቤት አንድ ኤፍኤ ካፕ እና 2 የኮሚኒቲ ሺልድ ዋንጫዎችን ቢያሳኩም ሜጀር ትሮፊ የሚባሉትን ትልልቅ ዋንጫዎች በተለይ መድፈኞቹ እጅግ የናፈቃቸውን ፕሪሚየር ሊግ እና በታሪካቸው ደግሞ አሳክተው የማያውቁትን ሻምፒዮንስ ሊግ አሳክተው አያውቁም። በተለይ ፕሪሚየር ሊግ ደግሞ ግዴታ የሆነ ዋንጫ ነው ለአሰልጣኝ ሚኬል አርቴታ። ባለፉት ከ20 በላይ ዓመታት እንግዲህ አርሰናል ይህንን ዋንጫ እየናፈቀው በአርሰን ዌንገር ጊዜ ካነሳው ዋንጫ በኋላ ይህንን ዋንጫ ለማግኘት ሳይሳካለት ቀርቷል። ይህንን ዋንጫ ለማምጣት ደግሞ ከጫፍ እየደረሱ የሚያመልጣቸው አሰልጣኝ ሚኬል አርቴታ ናቸው። ለ3 ተከታታይ ዓመታት ሁለተኛ ወጥተዋል። ዋንጫ እንዲያጡ ከሚያደርጋቸው ክለብ ደግሞ በየዓመቱ ኤቨርተን አንዱ ነው። በነገራችን ላይ አርሰናል ባለፉት ከኤቨርተን ጋር ባደረጋቸው 7 ጨዋታዎች በ4ቱ ተሸንፎ በአንዱ አቻ ወጥቶ 2 ብቻ ነው ያሸነፈው። ይህ ታዲያ በጣም ከባድ ቁጥር እንደሆነ ያስታውቃል። ባለፉት 5 ጨዋታዎች ደግሞ አሰልጣኝ ሚኬል አርቴታ ኤቨርተንን አንዴ ብቻ ነው ያሸነፉት። 3 ተሸንፈው በአንዱ አቻ ወጥተዋል። ባለፈው ዓመት የምታስታውሱ ከሆነ አርሰናል ወደ ኤቨርተን ጉዲሰን ፓርክ ተጉዞ ይህንን ጨዋታ በአቻ ውጤት ነው አጠናኮ ለመምጣት እየተገደደው። ስለዚህ ይህንን ታሪክ መቀየር አለባቸው አሰልጣኝ ሚኬል አርቴታ። ይህንን ታሪክ በመቀየር ኤቨርተንን ድል በማድረግ የዋንጫ ትክክለኛ ቡድን መሆናቸውን አርቴታ በስድስተኛ ዓመታቸው ለዓለም ሕዝብ ማሳየት የሚችሉት ዛሬ ነው። በነገራችን ላይ የኦፕታ ሱፐር ኮምፒውተር እንደምታውቁት ኦፕታ ሱፐር ኮምፒውተር እንግዲህ ከጨዋታ በፊት ውጤቶችን ይገምታል። ታዲያ አርሰናል 60.5 ኤቨርተንን የማሸነፍ እድል አለው ሲል ገምቷል። 19% ኤቨርተን ያሸንፋል ብሏል። 20.5 ደግሞ አቻ የመውጣት እድል አላቸው ሲል ሱፐር ኮምፒውተሩ ግምቱን አስቀምጧል። ለአርሰናል ጨዋታ የሞት ሽረት የሚሆንበት ሌላኛው ምክንያት ደግሞ 12 ሰዓት ላይ ቀድሞ ማንቸስተር ሲቲ ዌስትሃምን መግጠሙ ነው። ማንቸስተር ሲቲ እንግዲህ ዌስትሃምን ሲገጥም ሱፐር ኮምፒውተሩ 76.3 ሲቲ ያሸንፋል ብሎ ግምት ሰጥቷል። 9.6 ብቻ ነው ዌስትሃም ዩናይትድ ላይ ያሸንፍ ይችላል ብሎ ሱፐር ኮምፒውተሩ የገመተው። አቻ ይወጣሉ ብሎ የገመተው ደግሞ 14.1 ጊዜ ብቻ ነው። ስለዚህ ሲቲ ይህንን ጨዋታ በሜዳው እንደማድረጉና ሲቲ እንደምታውቁት በጣም ምርጥ አቋም ላይ ነው የሚገኘው። ስለዚህ ይህንን ጨዋታ የማሸነፍ እድሉ እጅግ ከፍተኛ ነው ተብሎ ይጠበቃል። ዌስትሃም ኢታድ ላይ መጥቶ ሲቲን ለመጨረሻ ጊዜ ሲያሸንፍ ፔፕ ጋርዲዮላ የባየር ሙኒክ አሰልጣኝ ነበር። ፔፕ ጋርዲዮላ በአሰልጣኝነት ህይወቱ በሜዳውም ከሜዳው ውጪ በዌስትሃም በታሪኩ ተሸንፎ አያውቅም። ፔፕ ጋርዲዮላ በዌስትሃም ላይ ከፍተኛ የተባለ ቁጥር አለው። ስለዚህ የማሸነፍ ብልጫ አለው። ተሸንፎ አያውቅም በዌስትሃም። ስለዚህ ዛሬ ድል የሚያደርግ ከሆነ የእንግሊዝ ፕሪሚየር ሊግ መሪነትን ከአርሰናል በ1 ነጥቦች ርቆ መረከብ ይችላል ማለት ነው። ስለዚህ አርሰናል ይህንን ሲቲ አሸንፎ አንደኛ ከሆነ ማታ ደግሞ አርሰናል ድል ማድረግ ግዴታው ነው ወደ መሪነት ለመምጣት። ያለፉትን 7 ጨዋታ ስታዩ ኤቨርተን 1-0 አሸነፈ፣ ከዛ 0-0 ወጡ። ኤቨርተን ድጋሚ 2-1 አሸነፈ፣ ከዛ ኤቨርተን 1-0 አሸነፈ። አርሰናል ከዛ 1-0 አሸነፈ። ባለፈው ዓመት ደግሞ አንድ አቻ ለመለየት ተገደዱ። ስለዚህ ይህንን ታሪክ አርቴታ ለመገልበጥ የዛሬውን ጨዋታ ግዴታ የማሸነፍ ውስጥ ገብተዋል ማለት ነው። በነገራችን ላይ ሲቲ እንደምታውቁት ያው ነጥብ ይጥላል ተብሎ ባይጠበቅም የእንግሊዝ ፕሪሚየር ሊግ ግን ብዙ ያልተጠበቁ ነገሮች የሚከሰቱበት ስለሆነ ሲቲ የሚሸነፍ ከሆነም አርሰናል የነጥብ ልዩነቱን ለማስፋት ግዴታ ዛሬ ድል ማድረግ ይኖርበታል። ለአርሰናል ጥሩ ዜና እንግዲህ በኤቨርተን በኩል በርካታ ተጫዋቾች በጉዳትና የአፍሪካ ዋንጫን ለመጫወት ሲሉ እንግዲህ በዛሬው ጨዋታ ላይ
አይሳተፉም ማለት ነው። ይህም ታዲያ ለአርሰናል በጣም ጥሩ ዜና ነው። ምክንያቱም አርሰናል በርካታ ተጫዋቾቹ ከጉዳት ተመልሰውለታል። በዛሬው ጨዋታ በነገራችን ላይ ጋብሪኤል ጄሱስ ቋሚ ሆኖ የመሰለፍ እድል አለው እየተባለ ነው የሚገኘው። ጋብሪኤል ጄሱስ የአጥቂነቱን ስፍራ እየመራ ሊገባ እንደሚችል መረጃዎች ያሳያሉ። ወይም ደግሞ ቪክተር ዮኬሬሽም ሊገባ ይችላል። ነገር ግን ብዙ መረጃዎች እንደሚያሳዩት ከሆነ በዛሬው ጨዋታ አሰልጣኝ ሚኬል አርቴታ ጋብሪኤል ጄሱስን በቋሚ አሰላለፍ የመጠቀማቸው ድል እጅግ ሰፊ ነው ተብሎ ነው የሚጠበቀው። በኤቨርተን በኩል እንግዲህ እጅግ ወሳኝ የሆነው የአማካኝ ስፍራ ተጫዋች ዲዩስብሪ ሃል በጉዳት ምክንያት አይኖርም። እንደዚሁም ደግሞ በአፍሪካ ዋንጫ ምክንያት ደግሞ ወሳኙ ተጫዋች ኤልማን ኒዳይ እና ኢድሪሳ ጋናጉዬ እንደዚሁም ደግሞ ብራንዝ ዌይት በጉዳት ምክንያት በዛሬው ጨዋታ ግልጋሎት አይሰጡም በኤቨርተን በኩል። በሌላ ዜና ደግሞ ለዚህ ጨዋታ አይደርስም ተብሎ አጠራጣሪ የነበረው ጃክ ግሪሊሽ ግን ለጨዋታው ይደርሳል ተብሎ እየተነገረ ነው የሚገኘው። ጃክ ግሪሊሽ እንደምታውቁት ከጨዋታው በፊትም አርሰናልን እናሸንፋለን፣ ከቡካዮ ሳካ ይልቅ የኛ ተጫዋች የሆነው ኤልማን ኒዳይ የተሻለ ተጫዋች ነው፣ ቡካዮ ሳካ የተሟላ ክህሎት የለውም በሚል እንግዲህ አርሰናሎች ላይ ጫና ለማድረግ ከፍተኛ ጥረት ሲያደርግ እንደነበረ ይታወቃል። በነገራችን ላይ ዴቪድ ሞይስ እንግዲህ ሁል ጊዜ አርሰናልን በጣም ያስቸግራል፣ በተለይ ኤቨርተንን ሲያሰለጥን። ዛሬ ደግሞ ካለበት የስኳድ መሳሳትና እጥረት አንጻር በጣም በመከላከልና በሊጉ እንግዲህ አርሰናልን ብዙ ቡድኖች ሲገጥሙ በሎ ብሎክ በመከላከል እንደሚገጥሙ ይታወቃል። ኤቨርተንም ዛሬ ከወልቭስ ተምረው በሎ ብሎክና በከፍተኛ ሁኔታ በመከላከል ይጫወታሉ ተብሎ ይጠበቃል። አርሰናል ግን ለዋንጫ እንደሚጫወት ቡድንና ማንቸስተር ሲቲ አስቀድሞ መጫወቱ አርሰናል ላይ ጫና ቢያደርግም ይህንን ጨዋታ ድል አድርጎ ወደ መሪነት መመለስ አሊያም ማንቸስተር ሲቲ ነጥብ የሚጥል ከሆነ የነጥብ ልዩነቱን አስፍቶ ከፈረንጆቹ አዲስ ዓመት በፊት እንግዲህ እንደዚሁም ደግሞ የፈረንጆቹን ገና በመሪነት ለማጠናቀቅ ይህንን ጨዋታ ድል ማድረግ ግዴታ ይሆናል ተብሎ ይጠበቃል። በተለይ አርሰናል በዚህ እንግዲህ በዲሴምበር መጨረሻና በጃንዋሪ መጀመሪያ የሚያደርጋቸው ጨዋታዎች በጣም ለእንግሊዝ ፕሪሚየር ሊግ የዋንጫ ጉዞ አስፈላጊ ይሆናሉ ተብሎ ይጠበቃል። ዛሬ ኤቨርተንን አርሰናል ድል ማድረግ የሚችል ከሆነ በቀጣይ የሚኖርበትን የብራይተን እና የአስቶን ቪላን ጨዋታ ድል ለማድረግ ጥሩ በራስ መተማመን ይሰጠዋል። ካልሆነ የዛሬውን ጨዋታ ግን ነጥብ የሚጥል ከሆነ አርሰናል በቀጣይም በብራይተን በአስቶን ቪላ ጨዋታ ይቸገራል ተብሎ ይጠበቃል። ስለዚህ አርሰናል ከወልቭሱ ጨዋታ በኋላ ብዙዎች እንግዲህ ጥያቄ እያነሱበት የሚገኝ ቡድን ሆኗል። በወልቭስ በሜዳው ያን ያህል መፈተኑ ምናልባትም እንደ ብራይተን፣ አስቶን ቪላ እና ኤቨርተን ያሉ ቡድኖች ከዛ ይበልጥ ይፈቱምታል ተብሎ እየጠበቀ ነው የሚገኘው። ስለዚህ መድፈኞቹ ኤቨርተንን ድል በማድረግ እና ስነልቦናቸውን በማስተካከል ለቀጣይ ጨዋታዎች ጥሩ ሜንታሊቲ ገባት በዛሬው ጨዋታ ይጠበቅባቸዋል ተብሎ ይጠበቃል። አሰልጣኝ ሚኬል አርቴታ እንግዲህ በአሰላለፍ ግብ ጠባቂ ዴቪድ ራያን፣ በተከላካይ ስፍራ ደግሞ ዊሊያም ሳሊባና ፔሮ ሂንካፔ የመሃል ተከላካይ ስፍራውን በክንፍ በኩል ሪካርዶ ካላፊዮሪ እና ጁሪየን ቲምበር ይኖራሉ ተብሎ ይጠበቃል። በመሃል ሜዳ ዲክላን ራይስ፣ ማርቲን ዙቤሜንዲ እና ኤብሪቼ ኢዜ አሊያም ደግሞ ማርቲን ኦዲጋርድ የዛሬ ቋሚ አሰላለፍ ውስጥ የመካተት እድል አለው እየተባለ ነው የሚገኘው። የፊት ለፊት መስመሩ በሊያንድሮ ትሮሳርድ እና በጋብሪኤል ጄሱስ እንደዚሁም በቡካዮ ሳካ ይመራል ተብሎ ሲጠበቅ ምናልባትም አሰልጣኝ ሚኬል አርቴታ ቪክተር ዮኬሬሽን እድል ሊሰጡት ይችላሉ ተብሎ ይጠበቃል። ጋብሪኤል ጄሱስ ወይስ ቪክተር ዮኬሬሽ በዛሬው ጨዋታ የአርሰናል አጥቂ ስፍራ እየመሩ ይገባሉ የሚለው እንግዲህ የብዙዎች ጥያቄ ቢሆንም በወልቭሱ ጨዋታ እንግዲህ ተቀይሮ በመግባት ጥሩ አቋም ያሳየው ጋብሪኤል ጄሱስ በዛሬው ጨዋታ ቋሚ ይሆናል ተብሎ ነው እስካሁን እየተነገረ የሚገኘው። ጨዋታው ምሽት 5 ሰዓት ላይ በኤቨርተን አዲሱ ስቴዲየም ይደረጋል። ማንቸስተር ሲቲ ከዌስትሃም ደግሞ አስቀድሞ በኢታድ ስቴዲየም ምሽት 12 ሰዓት ላይ ጨዋታቸውን ያደርጋሉ ማለት ነው። እንግዲህ በየዕለቱ ወሳኝ ስፖርታዊ መረጃዎችን በዚህኛው በሁለተኛውም ቻናሌ እና በዋናውም ቻናሌ ወደ እናንተ ይደርሳሉ። ሀገር ውስጥ ከባህር ማዶ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በሌላ መረጃና በሌላ ወሳኝ ጥንክር እንደዚሁም ከጨዋታ በኋላ በሚኖሩ የውጤት ዜናዎች እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።